ሰላም ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ሳይኮሎጂ ፍሬሽማን ኮርስ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ቪዲዮ በሰፊ የምንሰራላችሁ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን ሰርተንላችሁ ነበር። እሱኛው ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እንዲሁም በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ ፍሬሽማን ኮርስ ማቴሪያሎች እና የፍሬሽማን ኮርስ ፈተናዎችን ፋይናልም ሆነ ሚድ ፈተናዎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄዳለን። እስከ ቪዲዮ ፍጻሜ በደንብ እንድትከታተሉኝ አሳስባችኋለሁ። So chapter 2 mainly deals about sensation and perception. So we will see what is sensation, what is perception, and what are the difference between sensation and perception የሚሉ ሀሳቦችን በሰፊው የምናይ ይሆናል። Okay, sensation is a process of detecting and encoding stimulus energy in the world. And sensation ማለት በወርልድ ውስጥ ያለውን ስቲሙለስ ዲቴክት እና ኢንኮድ የምናደርግበት ፕሮሰስ ሴንሴሽን ይባላል ማለት ነው። and it is the stimulus detection process by which our sense organs respond to and translate environmental stimulus into nerve impulses that are sent to the brain. ይሄ ምንድነው ደግሞ ስቲሙለስን ዲቴክት የማድረግ ፕሮሰስ ሲሆን በሰንስ ኦርጋናችን ሪስፖንድ ያደረግነውን ነገር እና ትራንስሌት አድርገን ወደ ነርቭ ኢምፐልስ ቀይረን ወደ ብሬናችን ዘንድ የምናደርግበት ሂደት ሙሉ በሙሉ ሴንሴሽን ይባላል ማለት ነው። the second is deals about sensory receptor. Sensory receptor is a receptor cell or accessory structure in each sense organ and sense and convert this physical energy into electrical energy to the brain. ሴንሰሪ ሪሰፕተር ማለት አክሰሰሪ ስትራክቸር ወይም ሪሰፕተር ማለት ሴል ነው። ከኢንቫይሮንመንት የምናገኘውን ስቲሙለስ ሪሰፕት በማድረግ ለዛ ሪሰፕት ላደረገው ነገር ፊዚካል ኤነርጂን ወደ ኤሌክትሪካል ኤነርጂ በመቀየር ወደ ብሬናችን የሚልክ ታይፕ ኦፍ ሪሰፕተር ዊል ቢ ሴንሰሪ ሪሰፕተር ይባላል ማለት ነው። Okay, here is a transduction. Transduction is a process of converting incoming energy to neural activity. Just as radio receives energy and change it into the sound, the ear receives sound energy and convert it into neural activity that people recognize as voice, music, and other auditory experience. ትራንስዳክሽን ማለት ከኤንቫይሮንመንቱ የምናገኘውን ስቲሙለስ ኮንቨርት አድርገን ወደ ኒውራል አክቲቪቲ ኮንቨርት የምናደርግበት ፕሮሰስ ትራንስዳክሽን ይባላል። ጀስት ራዲዮ ኤነርጂን ከራዲዮ ሞገድ ሪሲቭ ያደርግና ወደ ሳውንድ እንደሚቀይረው በጆሮአችን የሰማነውን ነገር ሆነ በአይናችን ያየነውን ነገር ወደ ምን እንቀይራለን ማለት ነው? ወደ ኒውራል አክቲቪቲ የምንቀይርበት ፕሮሰስ ትራንስዳክሽን ይባላል ማለት ነው። So we will see concept or law in sensation. The first one is sensory threshold. Sensory threshold is the lowest intensity at which stimulus can be detected 15% of time. So sensory threshold ማለት ሎስት ኢንተንሲቲ ነው። ስቲሙለስ ዲቴክት የማድረጋችን ሚኒሜሟ 50% ኦፍ ታይም ዲቴክት የምናደርግባት ሚኒሜሟ ስቲሙለስ ሴንሰሪ ትሬሾልድ ይባላል ማለት ነው። ሶ ሚኒመም ፖይንት ስቲሙለስን ዲቴክት ማድረግ የምንችላት ዝቅተኛ ወይም የመጀመሪያ ሚኒመም ፖይንት ሴንሰሪ ትሬሾልድ ይባላል ማለት ነው። and the level of sensitivity below which detection of stimulus is less likely. ሰው ከዚህ ትሬሾልድ በታች ያለውን ስቲሙለስ ዲቴክት ማድረግ የማንችልበት ሁኔታ ውስጥ ስንሆን እና ሚኒመሟን ዲቴክት የምናደርገባት ፖይንት ሴንሰሪ ትሬሾልድ ትባላለች ማለት ነው። ኦኬ ዲቴክሽን ኦፍ ስቲሙለስ ዲፔንድ ኖት ኦንሊ ኦን ዘ ኢንቴንሲቲ ኦፍ ስቲሙለስ በት ኦልሶ ሰች ፊዚዮሎጂካል ፋክተር ላይክስ ሪስፖንስ ቢያዝ ይላል። ስቲሙለስን ዲቴክት ማድረጋችን የማድረግ ኤቢሊቲያችን በኢንቴንሲቲ ብቻ አይወሰንም ማለት ነው። ምክንያቱም ሪስፖንስ ፒያዝ የሚል ፋክተር ሌላውም አፌክት ያደርጋል ማለት ነው። ሶ ሪስፖንስ ፒያዝ ማለት የሪድነስ ኦፍ ፐርሰን ቱ ዲቴክት ኤንድ ሪፖርት ፕሬዘንስ ኦፍ ፓርቲኩላር ስቲሙለስ የተለየ ስቲሙለስ ወይም በአንድ ኢንቫይሮንመንት ውስጥ ያለውን ስቲሙለስ ዲቴክት እና ሪፖርት የማድረግ ሪድነስ ምን ይባላል ማለት ነው? ሪስፖንስ ፒያዝ ይባላል ማለት ነው። አንድ ሰው በኢንቫይሮንመንት ውስጥ ያለውን ስቲሙለስ
ዲቴክት ለማድረግ ዝግጁ መሆኑ ሪስፖንስ ቢያስ በመባል ይታወቃል። ኤግዛምፕል ዩ አር ሞር ላይክሊ ቱ ዲቴክት ሳውንድ ኢን ዳንጀረስ ኔይበርሁድ ዎኪንግ አት ናይት ዛን ኔይበርሁድ ዊች ዩ ቲንክ ኢዝ ሴፍ ይላል። እዚህ ጋር ምንድነው ሁለት ኢንቫይሮንመንቶች አሉ የጎረቤቶች ማለት ነው። አንደኛው ጎረቤት በጣም አስፈሪና ዳንጀረስ የሆነ ነው። ሁለተኛው የጎረቤታችሁ አካባቢ ደግሞ በጣም ሴፍ የሆነ አካባቢ ቢኖራችሁ በዛ አካባቢ በማታ ትሄዳላችሁ እንበልና በዳንጀረስ በሆነው አካባቢ ስትሄዱ በማታ ትንሽ ኮሽታ ቢሰማ ያንን ኮሽታ ዲቴክት የማድረጋችሁ አቅም ሞር ላይክሊ ነው። እናም ደግሞ በጣም ሴፍ የሆነውን ኢንቫይሮንመንት በእግራችሁ እየሄዳችሁ በዛ አካባቢ የሚከሰተውን ስቲሙለስ ደግሞ ዲቴክት ማድረግ አቅማችሁ ደግሞ ሌስ ላይክሊ ነው ማለት ነው። ሶ ዲቴክሽን ምን ያደርጋል ማለት ነው? በሪስፖንስ ቢያዝ ላይ ዲፔንድ አፕ መሆኑን የሚያሳይልን መሆኑን እናያለን ማለት ነው። ኦኬ ቢ ዲልስ አባውት ሴንሰሪ አዳፕቴሽን ኦር ሃቢቹዌሽን። ሴንሰሪ አዳፕቴሽን ኢዝ አ ፕሮሰስ ትሩ ዊች ሪስፖንሲቭነስ ቱ አን አንቼንጂንግ ስቲሙለስ ዲክሪዝ ኦቨር ታይም። ይህ ምንድነው ደግሞ ኢት ኢዝ አ ግራጁዋል ዲክሪዝ ኢን ሴንሲቲቪቲ ኦፍ ሴንስ ኦርጋን ቱ ኮንስታንት ስቲሙሌሽን ይላል። አንድ ኢንቫይሮንመንት አለ እንበልና በዛ ኢንቫይሮንመንት ውስጥ የሆነ ኮንስታንት የሆነ ስቲሙለስ አለ ወይም ኮንስታንት የሆነ ሽታ አለ እንበል። ሽታ ወይም መጥፎ ሽታ አለ እንበልና ሁሌ በዛ መስመር ስናልፍ ያ ሽታ ሁሌ ምን እናደርጋለን? ዲቴክት እናደርጋለን። ሁሌ ዲቴክት እያደረግን ለዛ መጥፎ ሽታ ሪስፖንሲቭነሳችን ዲክሪዝ ሲያደርግና ሽታው ከኛ ጋር አዳፕት በማድረግ ቀጣይ ላይ በምንመጣበት ጊዜ ያን ሽታ እንደገና ዲቴክት ማድረግ ሳንችል ሲቀር ሴንሰሪ አዳፕቴሽን ወይም ሃቢቹዌሽን ይባላል ማለት ነው። ኦኬ ሰከንድ ኮንሰፕት ኢዝ ፐርሰፕሽን። ዋት ኢዝ ፐርሰፕሽን? And perception is a process through which sensations are interpreted using knowledge and understanding of the world so that they become meaningful experience. ፐርሰፕሽን ማለት ደግሞ ምንድን ነው? በሴንስ ኦርጋናችን ከኢንቫይሮንመንቱ ያገኘነውን ነገር ከፕሪቪየስ ናውሌጃችን ወይም ከፕሪቪየስ ኤክስፒሪየንሳችን አንፃር አንደርስታንድ አድርገን ለዛ ነገር ሚኒንግ ስንሰጥ ፐርሰፕሽን ይባላል ማለት ነው። and it is a process of making meaning out of sensation። ሴንስ ያደረግነውን ነገር ሚኒንግ ስንሰጥ ፐርሰፕሽን ይባላል። and perception is the moment we sense we automatically perceive። ወዲያው ሴንስ ያደረግነውን ነገር ወዲያው ምን አውቶማቲካሊ ምን እናደርጋለን ማለት ነው? ፐርሲቭ እናደርጋለን ማለት ነው። ኦኬ here is the basic features of perception. Number 1, perception is the creation of experience. Sensory system provide raw material from the environment and we form experience out of it። ፐርሰፕሽን ማለት ቀድሞ ከነበረን ኤክስፒሪየንስ ክሪኤትድ የተደረገ መሆኑን የሚያሳይልን ፊውቸር ነው ማለት ነው። ምክንያቱም ለአንድ ነገር ሚኒንግ የምንሰጠው ወይም ፐርሲቭ አድርገን ሴንስ ላደረግነው ነገር ሚኒንግ የምንሰጠው ከፕሪቪየስ ኤክስፒሪየንሳችን አንፃር ስለሆነ ፐርሰፕሽን ኢዝ ክሪኤሽን ኦፍ ኤክስፒሪየንስ የሚል ፊውቸርን ይይዛል ማለት ነው። ሁለተኛው ደግሞ ፐርሰፕሽን ሰሌክቲቭ and perception is usually occur in selective attention. Our surrounding hold a lot of information that seek our attention። በአንድ ሰራውንድ ውስጥ ወይም በአንድ ኢንቫይሮንመንት ውስጥ ብዙ ኢንፎርሜሽኖች አሉ። ከዛ ኢንፎርሜሽኖች ውስጥ የምንፈልገውን ብቻ ነው አቴንሽን ሰጥተን ፐርሲቭ የምናደርገው። ሰው ይሄ ፊውቸር ምን ይባላል ማለት ነው? ሰሌክቲቭ ፊውቸር ኦፍ ፐርሰፕሽን ይባላል ማለት ነው። ኦኬ ፋክተር አፌክት አቴንሽን። አቴንሽንን አፌክት የሚያደርጉትን ፋክተሮች ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም ለዩቱብ ቻናላችን አዲስ የሆናችሁ ዩቱብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎች እና የተለያዩ ከተለያዩ ግቢ የተውጣጡ የፍሬሽማን ኮርስ ፋይናል ኤንድ ሚድ ኤግዛሞችን ማግኘት ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሌትስ ፕሮሲድ ቱ አወር ሌሰን። ዘር አር ቱ ፋክተር ዊች አፌክት አቴንሽን። አቴንሽንን አፌክት የሚያደርግ ሁለት ፋክተሮች አሉ። ኤክስተርናል እና ኢንተርናል ፋክተር ተብሎ ለሁለት ይከፈላሉ። ኤክስተርናል ፋክተር አር ሊስትድ ብለው ዊ ዊል ሲ ኢች ዋን ባይ ዋን።
Number one, intensity or size. Intensity or magnitude refers to the degree or the force with which stimulus is presented. አንድ ስቲሙለስ ወይም በአንድ ኢንቫይሮንመንት ውስጥ ያለው ስቲሙለስ የሚከሰትበት ማግኒቲዩድ ወይም ኢንተንሲቲ ወይም ሳይዙ የእኛን አቴንሽን ምን ያደርጋል ማለት ነው? አፌክት ያደርጋል ማለት ነው። ሶ ስቲሙለስ ዛት ኦከር ኢን ሃይ ኢንተንሲቲ ካፕቸር አወር አቴንሽን። በሃይ ኢንተንሲቲ ወይም በሃይ ሳይዝ ኦከር የሚያደርጉ ስቲሙለሶች የእኛን አቴንሽን ካፕቸር ያደርጋሉ ማለት ነው። And the next one will be novelty, and novelty deals about what? Unusual or different stimulus that occur within our environment, which attract people and attention than ordinary stimulus. ይህ ምንድነው ደግሞ ኖቨሊቲ ማለት አንድ በኢንቫይሮንመንት ውስጥ የሚከሰት አንዩዥዋል ወይም ያልተለመደ ክስተት ሲሆን ያ ክስተት የእኛን አቴንሽን የመሳብ አቅም አለው በተለምዶ ከሚከሰተው ክስተት ይልቅ ማለት ነው። ኤግዛምፕል ስናይ ኢፍ ዩ አር ዎኪንግ ኦን ኤ ስትሬት ዩ ዊል ቢ ሞር ፋሲኔትድ ባይ ኒው ሞዴል ካር ኦር ሀመር ፎር ኤግዛምፕል ፓሲንግ ባይ ዛን ቮልክስ ዋገን ይላል። ለምሳሌ በመንገድ እየሄድን ነው እንበልና በዛ መንገድ ውስጥ ደግሞ ብዙ መኪናዎች የተለመዱ ኦርዲነሪ ስቲሙለሶች ወይም የመኪናዎችን ድምፅ እንሰማለን። ግን በምንሄድበት ጊዜ ሀመር መኪና ብመጣና የሱን ድምፅ ብንሰማ የሌሎችን መኪና ድምፅ የመስማት አቴንሽናችን እና የሀመር ድምፅን የመስማት አቴንሽናችን ዲፍረንት ይሆናል ማለት ነው። ምክንያቱም ሀመር ድምፅ ለኢንቫይሮንመንቱ አንዩዥዋል ወይም ያልተለመደ ከመሆኑ የተነሳ የእኛን አቴንሽን ሞር ይስብልናል ማለት ነው። So novelty deals about the unusuality of one stimulus within our environment. Okay, the third one is movement. Movement ማለት ደግሞ stimulate that make movement grab our attention much more than stable stationary and non-moving stimuli ይላል። So move የሚያደርግ ስቲሙለስ ከስቴብል እና ስቴሽነሪ ወይም ዝም ብሎ ከተቀመጠው ስቲሙለስ ጋር ሲነጻጸር የእኛን አቴንሽን የመሳብ ፕሮባቢሊቲያቸው የተለያየ ነው ማለት ነው። ሙቭ የሚያደርገው ሞር አቴንሽናችን ይስባል። ዝም ብሎ የሚቀመጠው ደግሞ ለአቴንሽናችን ብዙም ኢምብዛም ነው ማለት ነው። ነምበር 4 is repetition. repetition of stimulus. አንድ ስቲሙለስ ፍሪኩዌንትሊ ኦከር የሚያደርግ ከሆነ ያ ስቲሙለስ ምን ያደርጋል ማለት ነው? የእኛን ትኩረት የመሳብ አቅም አለው ማለት ነው። So repetition is one of external factor which affect our attention. Number 5, contrast or color. Then stimulus that are different in color attract our attention, and when a stimulus deviates in its appearance from other surrounding stimuli and it capture our attention ይላል። color ወይም contrast of stimulus will capture our attention። እንዴት ነው አቴንሽናችንን ካፕቸር የሚያደርገው ስንል ቀድሞ የነበረው ሰራውንዲንግ ላይ የተለመደው ከለር አለን በል ከዛ ከለር ወጣ ያለ ወይም ያልተለመደ ከለር በሚያጋጥመን ጊዜ ለዛ የምንሰጠው አቴንሽን በተር ይሆናል ማለት ነው። በዚህ ጊዜ የእኛን አቴንሽን ኮንትራስት ወይም ከለር አፌክት ሊያደርግ ይችላል ማለት ነው። and number 2 is mainly deals about the internal factors that affect attention. የመጀመሪያው ኤክስተርናል ነው ቅድም ያየነው። አሁን ደግሞ ኢንተርናል ፋክተር አቴንሽናችን አፌክት እንዴት ያደርጋል የሚለውን የምናይ ይሆናል ማለት ነው። ነምበር 1 is deals about set or expectancy. set or expectancy refers to mental readiness to receive certain kind of sensory input. ከኢንቫይሮንመንት የሚመጣውን ሴንሰሪ ኢንፑት ለመቀበል የኛ የመንታል የአእምሮአችን ዝግጁነት set or expectancy ይባላል ማለት ነው። Example, a husband expecting an important phone call is more likely to hear phone calls than wife who is concerned about her baby crying. አንድ husband አለን በልና expecting a phone call is more likely to hear phone calls than a wife who is concerned about her baby crying ይላል። እዚህ ጋር ምንድነው ሀሳቡ ማለት ነው? የሀስባንዱን ወይም በሌላ መልኩ ሲገልጽ አንድ ሴት አለ አንድ እናት አለች እንበልና የባሉን ስልክ በጣም የሚያስፈልግ የባሏን ስልክ የምትጠብቅ ሴት አለች እንበልና
ስልኩን መደወሉን እየጠበቀች ያለ ኢሚዲየትሊ ልጇ ቢያለቅስ ስልክ እንደደወለ አድርጋ ትቀበላለች ማለት ነው። ሶ ኤክስፔክታንሲ ማለት ይሄ ነው ማለት ነው። አንድን ሴንሰሪ ኢንፑት ለመቀበል ያለን ዝግጁነት በዚህ ኤግዛምፕል ሊገለጥ ይችላል ማለት ነው። ነምበር 2 ሞቲቭ ኦር ኒድስ ነው። ፒፕል አር ሞር ላይክሊ ቱ አትራክትድ ቱ ኢንቫይሮንመንታል ኤክስፒሪየንስ ኦር ኢቨንት ኢን ዊች ዴይ አር ኢንተረስትድ። ሞቲቭ ወይም ኒድ ማለት የውስጥ ፍላጎታችን ተነሳሽነታችን እንዴት በኢንቫይሮንመንት ውስጥ ላለው ስቲሙለስ አቴንድ እንድናደርግ ያደርገናል ስንል አንድ ሰው ኢንቫይሮንመንት ውስጥ ላለው ስቲሙለስ ሞቲቭ ወይም የውስጥ ፍላጎት ወይም ተነሳሽነት ካለው ለዛ ኢቨንት ወይም ለዛ ኤክስፒሪየንስ ያለው አቴንሽን በተር ይሆናል ማለት ነው። ኦኬ ፐርሰፕሽን ነምበር 3 which deals about perception as organization and structure ይላል። So everything we perceive has its own structure and form. To make sense out of what we perceive, we must know where one thing begin and another ይላል። ፐርሰፕሽንን ስናስብ ፐርሰፕሽን የራሱ የሆነ ኦርጋናይዜሽን ወይም መዋቅር ወይም ስትራክቸር አለው ማለት ነው። ይህ መዋቅር ደግሞ እንዴት ይታያል ስንል እንዴት ነው የሚታየው? ሰንስ የሚፈጥርልን ፐርሲቭ ያደረግነውን ነገር ከየት ጀምሮ ወዴት ያበቃል የምንለውን ነገር መለየት ስንችል ነው ይላል። So this process of dividing up of the world occur effortlessly or naturally and makes our perception more meaningful or form perception ይባላል ይላል። and principle or law of perceptual organization ምን ማለት እንደሆነ የምናይ ይሆናል ማለት ነው። ይሄኛውን ፓርት በቀጣይ ቪዲዮአችን የምናይ ይሆናል። የዛሬ ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳትረሱ። በተጨማሪ ደግሞ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ ማለት ነው። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎች እና ፓወርፖይንቶችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።